ትናንት በሰራሁት በጽናትና በኪራ እንግዲህ ፏፈሽ አድርጊያቸው ምናምን በሰራሁት ላይ በጣም ነበር ደስ ያላችሁ። በጣም ያምራል። እንኳንም ደስ አላቸው፣ እንኳንም እንደዚህ ያበቃችሁ፣ ሲያምሩ ምናምን በቃ ብዙ ኮሜንት ነው ያለውና በጣም ነው ማመሰግነው ሁላችሁንም። የሰው ደስታ የሚያስደስተን ብዙ ነንና እኔ እውነት ለመናገር ሁለቱ ራሱ ማለት ነው የእውነት ያው እንግዲህ ፍቅረኛሞች እንደሆኑ ነው እንግዲህ የማውቀው። ሁለቱ በቃ የእውነት ቢጣመሩ የእውነት ቢጋቡ እሷም እንግዲህ የሆነች እሷ ጽናት ተወልዳ ያደገችበት ሰፈር ሀገር ራሱ እንዴት አባቷ እንደምታምር ማለት ነውና ኪራም እንግዲህ እንደምታውቁት የአዳማ የአሰላ ልጅ ነው ማለት ነውና ሁለቱም የፍቅር ሀገር ልጆች ናቸው። ቢጣምሩ ብያላለሁ። የእውነት በድራማው ብቻ ሳይሆን ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ነባሮች እንኳን በሰላም መጣችሁ ብያለሁ። የብዙዎቻችሁ ሀሳብ ወይንም ደግሞ ስጋት የሆነው እኔም ትናንት በነገርኳችሁ መሰረት ብዙዎቻችሁ እየተጨነቃችሁበት ያላችሁት ነገር እንደሆነ ተረድቻለሁ። ምክንያቱም በዛብህና የበዛብህ ጓደኛ ብርቄን ፍለጋ ነው ወደ ከተማ የመጣው። በዛብህም ደግሞ ሚስቱ እርግጠኛ ነኝ እንግዲህ ባለው ኢንፎርሜሽን መሰረት ወደ ከተማ ገብታለች የሚለውን ነገር እንግዲህ ሰምቶ ሳይሆን አይቀርም። እሱም ወደ ከተማ ገብቷል። ይሄ ነገር ደግሞ የነጽናትን ደስታቸውን እንዳያጨልምባቸው በደስታቸው ውስጥ ገብቶ ደስታቸውን እንዳያደፈርስ እንዴት ሚስቴን ቤት ደብቃችሁ ምናምን ብለው ሌላ ነገር እንዳያመጣ ብያችሁ ነበረ። በዛም ነገር አዎ ትክክል ነሽ፣ እኛም ፈርተናል እያላችሁ ነበር። በነገራችን ላይ ማለት ነው አንዳንድ ጊዜ ለእናንተ ጥሩ ያደረጋችሁለት ሰው ጥላታችሁ ሲሆን ታዩታላችሁ። እሱም ራሱ ሳያውቀው ነው ለእናንተ ጥላት የሚሆነውና ጽናትም በአባቷ ቤት በእናቷ ቤት ተሞሽራ ቤት ስላልወጣች በጣም ከፍቷት ነበር። ሰኒም ጓደኛዋም እንግዲህ እንደ እህት ከኔ ቤት እንድትወጪ እንጂ ከዚህ ቤት እንድትወጪ አልፈልግም፣ ከኔ ቤት ወጥተሽ ወደ ባለሽ ቤት እንድትገቢ ይፈልጋለሁ ብላታለች። እና እሷም ደግሞ አላመነችም። ይሄን ነገር ትለኛለች ብላ አላመነችም ማለት ነው። ምክንያቱም ጓደኞቿ በጣም ነው የሚወዷት እውነት ለመናገር። ምክንያቱም እሷም ደግሞ ልትወደድ የሚገባት አይነት ሰው ናት ጽናት ማለት ነው። በጣም ምርጥ ሰው ትላላችሁ ጽናትም ማለት ነው። እና እነ ሰኒ ቤት እነ ራኬብ ቤት እንደ እህት በቃ እንደ ቤተሰብ ቤታቸው ሊያወጧት ነው። ሁሉ ነገር ቤታቸው ሊደረግ ነው ማለት ነው። እና ይሄ ነገር ደግሞ ምን ያህል ደስታ እንደሚሰማ ታስቡ ማለት ነው። ቤተሰብ እናት፣ የእናት ዘመድ፣ የአባት ዘመድ ከጎኔ ቢሆን የሁሉ ነገር አይፈጠርም እያለች እየተጨናነቀች ነበር። አባትዮም ደግሞ ተስፋ መቁረጥ ነው ሲታይበት የነበረውና እንግዲህ ሁሉም ነገር ተስተካክሉላቸው። ሁሉ ነገር ሰርጉና በዛብህም እዛው መንገድ ላይ ይቅር ነው ምለው። በቃ እዛው መንገድ የሆነ ነገር ይሁን ሳይሆን እንዴ በቃ ወይ ስልኩ ጠፍቶበት ወይ የሆነ አድራሻ ጠፍቶበት እዛው መንገድ ላይ ይቅር ለተወሰነ ጊዜ ማለት ነው። ለምን እዚህ ጋር ከመጣ አሁንም ብርቄን እዚህ ቤት ካገኛት ነገሮች እንዳልተጠበቁት ነው የሚሆኑት ማለት ነው። እሱ ጋራ የራሱን ሀሳብ ብቻ ነው የሚያካሂደው እንጂ በነገራችን ላይ ለሰው ስሜት፣ ለሰው ደስታ፣ ለሰው ሀዘን የሚጨናነቅ ሰው አይደለም። በቃ እሱ ለራሱ ካሰበና እሱ ከተሳካለት ምንም እንትን የሚል ነገር የለምና በጽናትና በኪራ በመጋባት ቲክቶክ ላይ ራሱ በጣም ብዙ ልጆች በቃ እንኳን ደስ አላችሁ ምናምን እያሉ በሰርግ ሙዚቃ እያቀናበሯቸው ምናምን ፏፈሽ እያረጓቸው ነበር ማለት ነውና በጣም ነበር ደስ የሚለው። በቃ ያኔ የሰዎች እንዲባብ ምን ያህል የሰው ልብ ላይ ውዴታን በቃ ፍቅርን አትርፈዋል ማለት ይቻላል። እና አሁን ኪራ ሲባል ጽናት ሲባል እኮ በቃ እስኪ እንደው ወይ ኪራ ወይ ጽናት ብላችሁ እስኪ ቲክቶክ ላይ ባዩ ላይ ጻፉ ማለት ነው። ቀጥታ በቃ የሚመጣላችሁ የነሱ ቪዲዮ ነው። እና ይህን ያህል የሰውን መውደድ ይስጣን ይባላል እንግዲህ። እና የሰው መውደድ ሰጥቷቸዋል። ጨበርዬም ደግሞ እንግዲህ የኪራን ጓደኛ ሳታፈቅረው አትቀርም። እሱም ደግሞ እንግዲህ ብቻ ግን በሚዜ ተመራርጠው ሁሉም የየራሱን ቦታውን የየራሱን ሚዜ እያስተካከለ እየተለማመዱ ነው እንዴት እንደሚጨፍሩ እንዴት እንደሚደንሱ ማለት ነውና እንግዲህ እስቲ ሁሉ ነገር በሰላም ካለቀ እኔ እውነት ለመናገር ከዚህ በኋላ በሚመጣው ነገር አልጨነቅም። ግን ቢያንስ ይሄ ሰርግ በሰላም ማለፍ አለበት። በቃ ባለፈው በኪራ እናት መሞት ምክንያት ልባቸው ተሰብሮ ነበር ለብዙ ጊዜ። አሁንም ደግሞ ድጋሚ ሰርጉ ከቀረና የሆነ ነገር ከመሆነ በቃ የሆነስ እኔ ራሴ በጣም ነው የምናደደው። በቃ እንትን ሰልችቶናል። በቃ የሆነ ችግር ሰለቸን፣ ጭንቀት ሰለቸን። ስለዚህ ደስታቸውን ብቻ ነው ከዚህ በኋላ የምንፈልገው። ያም ነገር ደግሞ እንዳሰብነው ይሆናል ብዬ ተስፋ አደርጋለሁ ውዶቼ። እናንተስ?